ማዕረግ ለሐዋርያት ታይቷል ወይስ አልታየም? ኢሳ እንደዛ የሚል ታይቷል የሚል ዘገባ የለም። አልታየም አልተነገረንም። ማለት የእነሱን አስመሰልንባቸው የምለው ላይ እንትን ስለሆነብኝ ነው። አስመሰለባቸው አይልም፣ ተመሰለባቸው አይልም። አስመሰለባቸው ከየት ነው ያገኘሽው? ይቅርታ ለቃሉ ተመሰለባቸው። ተመሰለባቸው ትርጉም ምንድነው ካለን ማለት የገደሉ መሰላቸው። የተሰቀለው ማን ነው? እሱ ሁለተኛ ጥያቄ ነው። የመጀመሪያው ጥያቄ ስንመጣ አላህ አስመሰለ የሚባል ነገር ቁርአን ላይ የለም። ወላኪን ሹቢሀ ለሁም ነው። ሹቢሀ ለሁም ትርጉሙ ምንድነው? ተመሰለባቸው ነው። ሐዋርያት ወይም ደግሞ አይሁዳውያን ኢየሱስን አያውቁትም ነበረ፣ ወይም ደግሞ በመልክ አላዩትም ነበረ። ሰቀሉ የሆነን ሰው ያን የሰቀሉትን ስለምን ብለው አሰቡ? እኛ ኢየሱስን ገለናል ብለው አሰቡ። እውነታው ግን ምንድነው? እውነታው ደግሞ አምላካችን አላሁ ሱብሓነሁ ወተዓላ ጠብቆታል፣ አልገደሉትም ነው። አምላካችን አላሁ ሱብሓነሁ ወተዓላ በማያሻማ ቃል አስቀምጦልናል። ታዲያ የሞተው ማን እንደተባለው ደግሞ ስቅለቱ ተከናውኗል። የሰቀሉት ሰው አለ። የሰቀሉት ሰው ማን እንደሆነ ግን አልተቀመጠልንም። መቀመጡ ጥቅም የለውም። ዋናው ተአምሩ ምንድነው ካልን አምላክ አላሁ ሱብሓነሁ ወተዓላ ከካህዲያኖቹ ክህደት ታላቁን ነብዩ ኢየሱስን አድኖታል፣ ድኗል ነው። ይገሉት ነበር አምላካቸው አስቀድሞ ቃል ገብቶ ቃሉንም ደግሞ ጠብቋል። መሲሁን ወደ ራሱ ወደ ሰማይ ወስዶታል። ኦኬ፣ ይሄ ነው ዋናው ኮንሴፕቱ። ማን ተሰቀለ የሚለው ማተር አያደርግም። ስለዚህ አልተገለጸም ማለት ነው። ያው በተፍሲር ደረጃ ግን ስምዖን ነው ይሁዳ ነው የሚል የሆነ ከቅሰቱ እስራኤልያት ከእስራኤል ህዝቦች የመጠሩ ዘገባዎች አሉ። ግን ተቀባይነት የላቸውም። ጀስት እንደ ሀሳብ ነው። እሺ፣ የቀሩት ሐዋርያትስ የምን እስልምና ነው ወይስ ክርስትና ነው የሰበኩት ከሱ በኋላ? እሺ፣ ሐዋርያት የሰበኩት አንድ አምላክ ማምለክ የኢየሱስ መንገድ ነበረ። ለዛ ነው ኢሳ አለይሂ ሰላም ለሐዋርያት ጠየቃቸው። ቃል ያስገባቸው ቁርአን ኢንሻአላህ አንቀጽ ላውጣውና እንመለከተው አንዴ። ለሐዋርያት አምላክ ኢሳ አለይሂ ሰላም ተናገረው ንግራለን። እሺ፣ ዋናው ግን ክርስትና የባው ነገር አክቹአሊ ሐዋርያትም አያውቁትም። ሐዋርያት የሰበኩት አንድ አስተምሮ ነው። እሱ ምንድነው? አንድ አምላክ ይመለክ የሚል ነው። ይህም ደግሞ ቁርአን ላይ ያለ። ኢቭን በመጽሐፍ ቅዱስ ራሱ ብትመጡ ሐዋርያት ሶስት አምላክ ሰብከዋል፣ ሐዋርያት ሶስት አምላክ ያመልካሉ የሚል ነገር ጭራሹ ነው የለም። ከጊዜ በኋላ የመጣ አስተምሮ ነው ማለት ነው። እሺ፣ እንፈተም። ያው ሱረቱል ማኢዳ ወደ ሐዋርያት በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። አመንን እኛ ከሙስሊሞች መሆናችንን መስክር አሉ አለ። ሐዋርያት ምን አሉ? እኛ አምነናል ሙስሊሞችም ነን ብለህ መስክር ብለው ለኢሳ መለሱለት። ስለዚህ ሐዋርያት ሙስሊሞች ነበሩ። የሰበኩትም ደግሞ የኢየሱስን አምላክ ነው። ኢየሱስ የሰበከው ማን ነው ካልን አንድን አምላክ ነበረ። ሐዋርያትም የሰበኩት አንድን አምላክ ነው። ነገር ግን ከጊዜ በኋላ የመጡ ቄሶችና አጭበርባሪዎች ያደረጉ ይህን አስተምሮ ቀይረው ኢየሱስን አምላክ አደረጉ። ኢየሱስ ወደ አምላክነት ደረጃ ወሰዱ። ሐዋርያት የሰበኩት ምንድነው? አምላክ አንድ ነው። ኢየሱስ ደግሞ መሲህ ነው፣ ማለትም ከአምላክ የተላከ ፍጡርና ባሪያና መሲህ ነው የሚል ስብከት ነበር የሰበኩት። እሺ፣ ሌላ ጥያቄ ከርታ ጋር ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሲላክ የክርስትና እምነት ነበረ ወይስ ይሁዳ ብቻ ነበረ? ክርስትና ነበረ። ለዛ ነው አምላክ አላህ ተዓላ ሱዲ ላይ ነበረ። ሱዲ ላይ ነበረ። በእምነት ደረጃ አልነበረም፣ ግን የሚያምኑ ሰዎች ነበሩ። በተናጠል ደረጃ የሚያምኑ ሰዎች ነበሩ። ጨረስን። እሺ፣ አመሰግናለሁ። ጀዛከላህ ኸይራ። እሺ ጀማ ሁላችሁም ታታበርጉ። ዘኪ ሰላም ብያለሁ። ሰላም ይምሩዬ፣ እንዴት ነህ? ሰላሙን አላመን ሰላም ብያለሁ ሁላችሁ። የት ቤተ እምነት ነህ? የምን አልከኝ? የት እምነት ነህ? ሙስሊም አይደለሁም። እና ምንድን ነህ? እኔ ኦርቶዶክስ ነኝ። ግን በጣም ግራ የገባኝ ጥያቄ ነበር። ይምሩዬ እኔም ቆይ አንዴ ይምሩዬ ይቅርታ አድርግልኝና ለአንተ አይደለም እኔም ሰልችቶኛል ወንድሜ፣ ተወኝ፣ አትጠይቀኝ በዚህ ጉዳይ። እኔ የምፈልገው ነገር ምን አለ መሰለህ፣ አንዴ ስለ አምላክህ አንዳንድ ማብራሪያዎችን ስጠኝና ካመንኩበት እዚሁ ሰልሜ
ይስጥህ፣ ዱዓ እናደርግልሃለን። ያው አንድ ሰው እውነትን ከፈለገ አላህ ይሰጠዋልና አንተም ልብህን ለእውነት ክፍት አድርግ፣ አላህ ሂዳያ ይስጥህ። እሺ ሙስሊሞች የምታመልኩት አምላክ ማን ነው የሚል ጥያቄ ከተነሳ ሙስሊሞች የምናመልከው አንዱን አምላክ አላሁ ሱብሓነሁ ወተዓላ። የአምላክ ማን ነው ስንል ነቢያትን የላከ ሰዎችን የፈጠረ ሰዎችን ካለመገኘት ወደ መገኘት ያመጣ ሰማያትና ምድርን ብቻውን የፈጠረ ከእሱ ውጭ አምላክ የሌለ ሀያል አምላክ ነው። አምላክ ቁርአን ላይ ምን ስን ተመልከቱ። ሱረቱል ኢኽላስ ቁጥር 1 ላይ በል እርሱ አላህ አንድ ነው አለ። ቁል ሁወ አላሁ አሐድ አላህ ስትለዋል አንድ ነው አለ። ሙስሊሞች የምናመልከው አንዱን አምላክ ነው። ያ አምላክ ደግሞ ማን ነው ካለን አምላካቸው ቁርአን ላይ ምን አለ? አላሁ ላ ኢላሀ ኢላሁል ሐዩል ቀዩም አለ። አላህ እሱ አምላክ ከእሱ ውጭ ሌላ አምላክ የለም፣ ሐይ ነው፣ ህያው ነው አለ። ላ ተኹዙሁ ሲነቱን ወላ ነውም እንቅልፍም ማጋጀትም አትይዘውም ማለት። ስለዚህ የሙስሊሞች አምላክ የምናመልከው ሀያል የሆነ ከሱ ውጭ አምላክ የሌለ ሰማይና ምድርን ለብቻው የፈጠረ ነው። ክርስቲያኖች ምን ይላሉ? አብዛኛው ጊዜ ታዲያ አላህ አምላክ ከሆነ ለምን በነቢያት አልተሰበከ የሚል ነገር ያነሳሉ። መልሳችን ምንድነው? ነቢያት የሰበኩት ራሱ አላህን ነው፣ አምላክን ነው የሰበኩት። መጀመሪያ በመጽሐፍ ቅዱስ መጣ ራሱ ዘዳግም 6:4 ላይ ምን አለ? ሺማ እስራኤል አዶናይ ኤሎሄን ወይም ኤሎሄ ይላል። አዶናይ ኸሊል አምላካችን አንድ ነው ይላል። ያ አንድን አምላክ ማምለክ ነው ቀጥተኛውን መንገድ ማግኘት ማለት። ስለዚህ ነቢያት አንድ አምላክ ተሰብከዋል። የአንድ አምላክ ደግሞ ማን ነው ካለን በሂብሩ ብንመጣ እንዲሁም ደግሞ በኢየሱስ ቋንቋ በአራማይክ ብንመጣ መጠሪያው አላህ ነው። አላህ ማለት ምንድነው? አልኢላህ በትክክለኛ የሚመለክ አልሐቁ ትክክለኛ አምላክ የሚል ትርጓሜ ነው። ስለዚህ ሙስሊሞች የምናመልከው አንዱን አምላክ ነው። ሱረቱል ካህፍ ቁጥር 110 አምላካችን ምን አለ? እኔ አምላካችሁ አንድ አምላክ ብቻ ነኝ ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ ብላችኋል። እኔ አምላካችሁ ስንት ነኝ? አንድ ነኝ ብቻ የሚል ነው የሚወርድልኛል። ስለዚህ ሙስሊሞች የምናመልከው አንድ አምላክ ነው። ያ የአንድ አምላክ ባህሪያት ደግሞ ምንድን ናቸው? መገለጫዎቹ ምንድን ናቸው ደግሞ ካልከኝ ኢንሻአላህ ወንድሜ ጃቢር በደንብ ይሄድበታል። እሺ ዘኪ ሰላም፣ እንዴት ነህ? ሰላም አለ። እኔም እንደ አንተ ከኦርቶዶክስ ሰልችቶኝ ነው የወጣው። አንዱን ስደፍን አንዱ ሲፈስ አንዱ ሲመለስ ማለት ጥያቄ ትጠይቃለህ፣ ይመለስልሃል መልሱ ላይ ግን ደግሞ ሁለት ጥያቄ ነው የሚኖረው ማለት ነው። እንዲህ ነው ጥያቄው። አዎ ስለዚህ ሲምፕሊ እንትን ስንለው ምንድን ነው የምናደርገው? እኛ የምናመልከው አምላክ ማን ነው ተብሎ ስንጠየቅ የምንመልሰው መልስ ሁሉም ሰው የሚያውቀው አንድ ሀቅ አለ። እሱ ሀቅ ደግሞ ምንድን ነው? አንድ ፈጣሪ ያለ ሰማይን ምድርን የፈጠረ ማለት ነው። እና እስቲ ዘኪ የተወሰነች አንድ ደቂቃ ቃል በቃል እናውራና ከዛ ወደ ሀሳቡ እንትን እንላለን። አለክ ዘኪ ፈጣሪ እንዳለ ታምናለህ? አንድ ፈጣሪ ኦኬ። ያ ፈጣሪ ማለት ነው አምሳያ አለው ብለህ ታምናለህ? ላይክ እኩያ አለው ብለህ ታምናለህ? አላምንም። እሱ እኮ ነው አሁንም ለእኔ ጥያቄ የፈጠረብኝ። እና ምን አለ መሰለህ ወዳጄ፣ ስምህን ለነበርኩትም ማን ነበር? ቶሎሳ ማለት ትችላለህ። እሺ ቶሌ፣ ምን አለ መሰለህ እኔ ያው የቄስም ልጅ ነኝ እና ብዙ ጥያቄዎችንም ጠይቄያለሁ፣ በምጠይቅበት መንገድ ማለት ነው፣ በራሴ መንገድ። እና ስለ ሚስጥረ ስላሴ ብዙ ጥያቄዎች ጠይቄያለሁ። መልሱ ምንድን ነው? ሚስጥረ ስላሴን አትመራመሩ ነው የሚለው። ትደነቃለች እንጂ አትመራመሩ እኮ። በጣም ብዙ መለስልኝ። ያው አሉ ደግሞ ጓደኞቼ፣ ሙስሊም ጓደኞቼም አሉ። ከእነሱ ጋር አንዳንድ ትምህርቶችን ወስጃለሁ። ትናንት ደግሞ ቢገርማችሁ በጣም ለረጅም ሰዓት እንትን ነበርኩ፣ ላይቭ ላይ ነበርኩ። እስከ 11 ሰዓት ድረስ ነበርኩ እና ገብቼም ነበር። ያው ክርክር ላይ ስለነበራቸው ሰዓት አልነበረንም እና ብዙ ነገሮችን ሰምቻለሁ። ያው የማውቀው ነገር ነው የተደገመልኝ። ክርክር ያው እነሱ የያዙት ክርክር ነው እንጂ መተማመን አይደለም። እንደኔ ከሆነ ቢዝነስ ነው። ይቅርታ አድርጉልኝ። በቃ የነበርንበት ላይፍ ቢዝነስ ነው። አሁን ሀለስ ወደ እናንተ አንዳንድ የምታስረዱኝ ነገር ካላስረዱ እንቀላቀል።
እሺ እኔ ኮንቨርሴሽን እናድርገው ብዬ ነበረ። ሜቢ በቃ ዝም ብዬ ላወራ። እኛ አምላካችን እኩያ እሱን የሚያክል አለ ብለን አናምንም። ለምሳሌ በክርስትና ሃይማኖት አብ የሚባለው አምላክ እኩያ እሱን የሚያክል አለ። ማነው? ወልድም መንፈስ ቅዱስ እኩል ናቸው። አንድም ሶስትም ናቸው። አዎ በእኛ ሃይማኖት ግን አምላካችን አላህ ፍጥረትን ሲፈጥር የሚያዋየው የሚያማክረው ሲተኛ የሚቀሰቅሰው አይ አላህ እንዲህ እኮ ብታረገው ምናምን የሚል እንደዚህ አይነት አምላክ የለንም። እኛ አምላካችን አላህ ከዚህ ሁሉ የጠራ ነው። ከዚህ ሁሉ ከፍ ያለ ነው። በጣም ጥራት የተገባ አምላክ ነው። ስለዚህ ለሱ አምሳያም ቢጤ የሚል አምላካችን ላይክ የሚመሰልበትም ነገር የለም። አሁን የፀሐይን ክብነት አየካት እሱ እንትኑ ነው ይሄ የሚባል እንደዚህ አይነት አምላክም የለም። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ምንድነው? ከሱ ውጪ ያሉ ጠቅላላ ነገሮች እሱ የፈጠራቸው እነዚህ ፍጥረቶቹ ጠቅላላ ከሱ ይፈልጋሉ እንጂ እሱ ከማንም አይፈልግም፣ ከማንም አይከጀልም። ስለዚህ እሱ የሁሉም መጠጊያ ነው። ሁሉም ፍጥረት ሁሉ ከሱ ይፈልጋሉ። ይሄ ሁለተኛው ነገር ነው። ሶስተኛው ነገር ደግሞ ይሄ እኛ አንድ ፈጣሪ የምንለው አምላክ በፊት አልተወለደም፣ ወደፊትም አይወለድም፣ አይወልድም። ይሄ መውለድ፣ መዋለድ፣ መባዛት የሚባል ነገር ከነዚህ ሁሉ የጠራ ነው። ይህንን ነገር የሰጠው ለፍጥረት ነው። ፍጥረት ነው የሚወልደው፣ የሚዋለደው፣ የሚባዛው ከዚህ ሁሉ ነገር የጠራ ነው። እሱ ደግሞ ብቸኛ ነው። አንድ ይቅርታ ወንድሜ ቶሎ ይቅርታና እዚች ላይ ያው አንዳንድ በእኛም ስላለ ነው እና ያው ጥያቄ የሆነ አሁን አይወልድም አይወለድም ብለኸኛል። የሆነ ማስረጃ ነገር ጣል እያደረክ የተማመንን ብናልፍ ችግር የለም። ይህን ክፈትለት፣ የክላስን ክፈትለት። ሱረት ክላስ ካልተመቸ ንገረኝ፣ እኔ እከፍታለሁ። ሀቢቢ ይኸው ዘኪ ቴካ አልወለደም አልተወለደም። ይሄ ቅዱስ ቁርአን ላይ ነው። ቁርአን ላይ እና ቢጤም ደግሞ የለውም። ቢጤ የለውም ሚኔሴንስ እሱን የሚመስል ሌላ የለም ነው የሚመስልበትም ምንም አይነት ነገር የለም። ይሄ ዋናው ፖይንት። እሱ ደግሞ ብቸኛ ነው፣ አንድ ነው። በምነትም በምንነት ሁሉም ነገር በመሆን ብቸኛ ነው። እኛ ይሄንን ነገር የሚያሟላ የትኛውንም አምላካችን ብለን እንጠራዋለን። አንደኛ አንድ መሆን አለበት፣ ያልወለደ ያልተወለደ መሆን አለበት። እንደገና ደግሞ እርሱ የሁሉም መጠጊያ መሆን አለበት። በቃ አይደለ? እንደገና ደግሞ ለእሱ ቢጤም አምሳያ የሌለው መሆን የለም። ላይክ ቢጤ ሊኖረው አምሳያም ሊኖረው አይገባም። ስለዚህ ይህም መስፈርት ያሟላው የእኛ አምላክ አላህ ብቻ ነው። ይህንን አምላክ እናመልከዋለን፣ እንገዛለታለን፣ እንታዘዘለታለን ማለት ነው። መገዛታችንና መታዘዛችን መሀል እሱ አምላካችን አለ እኛን ይፈትነናል ማለት ነው። ከታዘዝን ልንሸለም፣ ካልታዘዝን ደግሞ ልንቀጣ ማለት ነው። ስለዚህ በዚህ መሀል ውስጥ ተፈጥረናል ማለት ነው። አምላካችን አለ ማንም ሰው ባልሰራው ነገር አይጠየቅም፣ ባልሰራው ነገር ይሸለማል። ማንም ሰው በሰራው ነገር ይጠየቃል፣ በሰራው ነገር ይሸለማል። ነገር ግን የእሱ ይቅር ባይነትና አዛኝነት እንዲሁም ሩህሩህነት እንዳለ ሆኖ ማለት ነው። ማንም ሰው ከሰራው ስራ ካጠፋው ጥፋት ወዲያውን ተመልሶ ይቅር በል የሚሉ ይቅር የሚል መሀሪ አምላክ ነው ያለ። እንደገና ደግሞ ዝም ብሎ ግምድል ፈራጅም አይደለም። አንድ ሰው ባላወቀው ነገር እንደገና ደግሞ ተገዶ በሚያደርገው ነገር እንዲህ ዝም ብሎ ሆን ብሎ ጥፋትን ባጠፋ ሰው ላይ እንደሚደረገው አይነት እንዲህ ዝም ብለ ሰብስበው ወደ እሳት ከተታቸው አይነት ነገር እንደዚህ አይነት አምላክ የለንም። እያንዳንዱ ነገር ይታይለታል። እያንዳንዱ ነገር ማለት ነው በጣም ፍትሀዊ ነው። ሚዛኑ ፍትህን አታጓድልም የእኛ አምላክ ማለት ነው። እና ይሄ ነው። በተረፈ እኛ አምላካችን አለ ፍጥረቶቹን ይቅር ለማለት ከፍጥረታት ጋር ቁማር አይገባም። ደም ካልሰጣችሁን ይቅር አልላችሁም፣ መስዋዕት ካላረ እንደዚህ አይነት አምላክም የለንም። ማንም ሰው ከሰራው ጥፋት ተጸጽቶ ከጥፋቱ ተመልሶ ንስሐ ቢገባ አምላካችን አለ ይቅር ባይ ነው። እንደገና ደግሞ ሌላው ሚዛናዊ ከነበርክበትም ነገር አንጻር እንትን ለማለት በእኛ ሃይማኖት ሚስማር የሰረቀና ሰው የገደለ በአንድ አይነት ትሪት አይደረግም። ማለት ሁለቱም ተሰብስበው ወደ ጀሀነም ይገባሉ የሚባል ነገር የለም። እንዳጠፋው ጥፋት በቂ የሆነ ቅጣት ይቀጣል ማለት ነው። ጃለት የተወሰነ ነገር ጨምርለት እሱ በፊት ሀቢቢ እሺ ቀጥል። ረልደዛ ምን ብናደርግ
ጥሩ ይመስለኛል መሰላችሁ? አንድ ጥቅስ ላንሳ፣ በጣም የሚገርም አንቀጽ ላንሳ እና እሱ ላይ ዘኪ አንተ ራስህ አንብበህ ፍረድ። ከዛ እሱ ካየን በኋላ ክርስትና ውሸት የሚሆንበትን እስልምና እውነት የሚሆንበት 3 ፖይንት ብቻ አምላክ፣ ነብይ፣ መጽሐፍ ቅዱስ ላይ አውርተን እና ቁርአን ላይ በተመሳሳይ ዙሪያ ማለት አውርተን እንጨርሳለን። ዘኪ አለ አንቀጽ አንዴ ነብባትና አንተ ራስህ ታዘብ። በጣም አንብብልኝ ያሉበት ቦታ ትንሽ ስለማይመች ይቅርታ ይምሩ። ጀማ ሁላችሁም አዳምጡ። አምላካችን ምን አለ? ለሁ ማ ፊ ሰማዋቲ ወማ ፊል አርድ አለ። በሰማያትና በምድር ያለው ሁሉ የእርሱ ነው። እርሱ ዘንድ ያሉትም መላእክት እርሱን ከመገዛት አይኮሩም፣ አይሰለችውም። ዩሰቢሑነ ሌይለ ወነሃረ ላ የፍትሩን፣ በሌሊትና በቀንም ያጠሩታል አያርፉም ይላል። ከዛ አሚተኸዙ አሊሀተን ሚነል አርዲ ሁም ዩንሺጡን አለ። ይልቁንም ከምድር የሆኑ እነርሱ ሙታንን የሚያስነሱን አማልክቱ ያዙን የለም አለ። ጭራሹን አማልክት ሊያዙ አይችሉም። ቀጥሎ ተመልከቱ እንደሚል ቁል ለው ካነ ፊሂማ አሊሀቱን ኢላላህ ለፈሰደት አለ። በሁለቱም በሰማያትና በምድር ውስጥ ከአላህ ሌላ አማልክት በነበሩ ኑሮ በተበላሹ ነበር። የአርሹ ጌታ አላህም ከሚሉት ጠራ አለ። ትኩረት አድርግልኝ በደንብ። አምላክ ምን አለ? ከአንዱ አምላክ በስተቀር ሌላ አምላክ ቢኖር እኮ ለፈሰደታ ሰማይና ምድር ይጠፉ ነበር አለ። ልጠይቅህና ዘኪ፣ ሁለት ንጉስ አንድ ሀገር ላይ ይሆናል? አይሆንም። ግን ይገርምሃል፣ በክርስትና ማለት ነው ኢሳያስ ላይ ምንድን ነው የሚለው? ይሄ አጋዕዝተ ዓለም ስላሴ፣ አጋዕዝተ ዓለም ስላሴ ትርጉሙ ምንድን ነው? የዓለም ገዢዎች ነው። የዓለም ገዢዎች እነዚህ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ። አንደኛ ገዢ፣ ሁለተኛ ገዢ፣ ሶስተኛ ገዢ። አያ ሶስት ገዢዎች። ይቅርታ አድርግልኝና አውቃለሁ። እኔም እኮ አሁን ምን መሰለህ ሰልችቶኝ የመጣሁበት ምክንያቱ አንድ ይሄ ነው። አሁን አይደለም እኔ ይህን ጥያቄ መጠየቅ የጀመርኩት፣ በጣም ቆየሁ። እስቲ ከማዘር ጋር ራሱ በጣም ተጋጭተን ብቻ የምኖር ሰው ነኝ አሁን ላይ በዚህ የተነሳ ማለት ነው። ስለዚህ በእኔ በኩል ያለውን ነገር እስከ ጥግ ድረስ ሞክሬያለሁ፣ አልሆነም። እስኪ ደግሞ ሞር እስልምናን ደግሞ ጠለቅ ብዬ አይቼ ጥያቄዎችም ሊኖሩኝ ይችላሉ፣ ከእናንተ ጋር አወራለሁ። አሁን የተሰጠኝ መረጃ ያው ተመችቶኛል፣ በማስረጃም ስለሆነ አብራርታችሁልኛል። ወንድሜ ቶሎሳም በስነ ስርዓት አስረድቶኛል። ስለዚህ እንዴት ነው አንድ ጥያቄ ልጠይቅህ እዚህ ጋር። አሁን መጽሐፍ ቅዱሶች ማለትም እናንተ ላታውቋቸው ትችላላችሁ፣ ግን አሁን ላይ የሆነ አፕዴት እየሆኑ የመጡት እና ሁሉም አላቸው። ቅዱስ ቁርአን ላይ አፕዴት የሚሆን ነገር አለ። ይሄ ላይ ቀጥታ እንደወረደ ከሆነ ይሁን፣ ግን አሁን ማለትም እናንተ ቅዱስ ቁርአን የምትቀሩት ሌላ ደግሞ ታትመው የሚመጣውም የሆነ የተበረዘ ነገር የሚኖረው ካለ አሁንም ትንሽ ጥያቄ ሊፈጥር ይችላል። አንተ የሆነ መጽሐፍ ምረጥልኝ እና እሱን በስነ ስርዓት አንብቤ ጥያቄ ካለኝ በሰፊ እመለሳለሁ። እዚህ ጋር ያልከው እውነት ነው። መጽሐፍ ቅዱስ በየአመቱ ቄሶቹ ይቀይሩታል። ምሳሌ ይሄ የ1980 እትም ነው፣ ትርጉሙ ይለያል። እዚህ ጋር አዲሱ አለ፣ እዚህ ጋር የኦርቶዶክስ የጴንጤ አለ፣ እዚህ ጋር ደግሞ የ1960 አለ። ያ እያንዳንዱ ብንከፍተው በይዘትም ሆነ በጥልቀቱ በውስጡ የያዘው መጽሐፍ ይለያያል። በምንም አይገናኝም። በምንም አይገናኝም። ምሳሌ አስቀምጠን አንድ ምሳሌ እንዲገባ ዝም ብዬ ልክፈት። ይኸውማ ዝም ብዬ ልክፈትና ላሳይህ አንድ ጥቅስ። ይህን ጥቅስ ይኸው ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና በከበረው ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ቤቱን የሞላው ምንድን ነው ያጀማ? ምስጋና ነው። ይሄ አዲሱ መጽሐፍ ቅዱስ ነው። ሰምታችኋል? ቤቱን የሞላው ምስጋና ነው ይላል። ግን ወደ ድሮ ስንመውስ ደግሞ ወደ ሌሎች ስንመስ ተመልከቱ የሚለው ነው። ወደዚህ ደግሞ ስንመስ ተመልከቱ ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። አያ ትርጉሞቹ ይለያያሉ። ቄሶቹ እንደፈለጉ አሁን እግዚአብሔር ቀሚስ አለ የሚሆን ለመደበቅ ማደረጉ ቀየሩትና ምስጋና አሉት። አያ ስለዚህ በየትርጉሙ በየአመቱ ይቀያየራል፣ ትርጉሙ ይቀያየራል። ሲቀጥል ጴንጤም ኦርቶዶክስም አይስማማም። ግን ወደ ቁርአን ስንመጣ ቁርአን 1400 ዓመት አለፈ፣ አንዲትም ፊደል አዳምጡኝ፣ አንዲትም ፊደል አልተጨመረበትም።
ጀቢ ቤት ቁርአን አለ፣ ወንድሜ እህቴ ዛህራ ቤት ቁርአን አለ። እያንዳንዱን ቁርአን ብንከፍተው ለአንድ አይነት አይደንቲካል ናቸው። ኢቭን ይሄን ተወውና አንተ መተህ አንተ ጋር ያለው ቁርአን እኮ ትክክል አይደለም ብትል የሚመስለኝ ማለት ይሄን ከፍትልሃል። አሁን ይሄ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበር ቁርአን። ይኸው በነብዩ ጊዜ ነበር ቁርአን ነው። እሺ አሁን ይሄን ስለ ተመልከት። እዚህ ጋር ያለው እኔ ቤት ያለው ቁርአን ነው። ከስር ደግሞ በነብዩ ጊዜ ነበረው። ይኸው ቢስሚ አላሂ አላህ አርረህማን አርረህማን አርረሂም አርረሂም አያ ጣሃ ጣሃ ማአንዘልና ማአንዘልና አለይከ አልቁርአነ አያቸዋ ሊተሽቃ ኢላ ያ ተዝኪረተን ተስክተን ሊመን የኽሻ ያ ከዛ ያው ለአሊ እያለ ይቀጥላል። ለአሊ አቲኩም ሚንሃ አንድ አያ አይደል? እያንዳንዱ ነው ማሳየት እንችላለን። አያ ቁርአን እንደዚህ ተጠበቀው አንተ አካል መጥቶ ቁርአን ተበርዟል ወይም ደግሞ ቁርአን ተቀይሯል ቢለኝ ማሳየት ይችላል። በጣም ብዙ ዘመናት መጡ። በጣም ብዙ ሰዎች ቁርአን ሊቀይሩ ሞከሩ፣ ግን አልተቀየረም። እስቲል አሁን ድረስ ያለው እኔም የማነበው ሁሉም ወንድሞች የሚያነቡት ቁርአን አንድ አይነት ቁርአን ነው። ይሄ ራሱ ተአምር ነው። በዓለማችን ላይ እንደ ቁርአን ያለ እስካሁን የተጠበቀ መጽሐፍ የለም። ለምን? ዘመናት ሲያልፉ ትርጉም ሲታተም መሀል ላይ ምን ይገባል? ስህተት ይገባል። ቁርአን ላይ ግን አንድ ስህተት አልገባበትም። ኢቭን አንድ ቄስ ተነስቶ ቁርአን ላይ ሊያጭበረብር ቢሞክር ይያዛል። ምሳሌ በፓኪስታን ጋር አንድ ሰው ተነስቶ እንደዚህ ሞክሮ ነበር። ፌክ ቁርአን ጽፎ ማለት ወዲያውኑ አይሆንም፣ ይጋለጣል። ለምን? አምላክ ቁርአን ላይ ምን አለ? ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን አለ። እኛ ቁርአን አውርደናል፣ እኛ ራሱ እንጠብቀዋለን ብሎ አምላክ አላሁ ሱብሓነሁ ወተዓላ እንደሚጠብቀው ቃል ገብቶለታል። ለዛ ነው ይሄን ተመሳሳይ አሁን ይሄ ቁርአን ነው። አሁን ይሄ እነዚህ ቁርአኖች በሰሃቦች ጊዜ በነብዩ ጊዜ ያሉ ናቸው። እያንዳንዱ ብንመክር ሙሉ እንደዚህ ህግ ማሳየት እንችላለን። ቁርአን ግን ይገርምሃል፣ ወደ መጽሐፍ ቅዱስ ስንመጣ ይኸው መጽሐፍ ቅዱስን ደግሞ አንተ ራስህ ፍረድ። እኔ አውቀዋለሁ ወንድሜ፣ ከአንተ በላይ እኔ በስነ ስርዓት አውቀዋለሁ ስለ እሱ ጉዳይ እና ምን አስበህ መሰለህ ይምራል ለይምሮዬ ወንድም አይደል አሁን ማለትም እስልምና ለመቀላቀል ምንድን ነው የሚያስፈልገው መስፈርት መጠመቅ አልኩኝ። ምን የሚያስፈልጉ ነገሮች አሉ። ከዛ እኔ ምን አስቤ መሰለህ እንድን ነገር ጠለቅ ብለህና በቦታው ሆነ ስትረዳውና ላይ በላይ ሆነ ስታነበው የተለያየ ነው። ስለዚህ እስልምናን ለመቀላቀል እፈልጋለሁ። ልቀላቀልና አነባለሁ በስነ ስርዓት። ጥያቄዎች ካሉ እንመለሳለን። አይሻልም? እና ምንድን ነው ማድረግ የሚችለው? እስልምናን ለመቀበል ምንም እንትን ይባል ነገር አንተ የሚጠበቀው ማመንና ያመንከውን ነገር በአፍ መናገርና እሱ ላይ መጽናት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማሻአላህ አሁን በልብ ካመንክ ነው በአፍ ትናገረዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቃለ ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ሳዲቀን ቢቀልቢህ ወነጠቀ ቢሊሳኒህ ደኸለል ጀና አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ላ ኢላሃ ኢለላህ ከአንዱ አምላክ ከአላሁ ስብሓነሁ ወተዓላ ከነቢያት አምላክ ከኢየሱስ አምላክ ከሙሴ አምላክ ከሱ ውጭ ሌላ አምላክ የለም ብሎ የመሰከረ ነብዩ መሐመድም የአላህ ባሪያ እና መልእክተኛ መሆናቸውን የመሰከረ ጀነት ገባ አሉ። ስለዚህ ይህን ቃል የምትናገረው ይህን ቃል ከተናገርክ ካመንክ በኋላ ሌሎች ነገሮች ይቀጥል። ዋናው ግን የድህነት መንገድ ይሄ ነው። የጀነት ቁልፍ የድህነት መንገድ በዚህም ዓለም በቀጣይም ዓለም ደስታ የምታገኝበት መንገድ ይሄ ነው። አምላካችን ቁርአን ላይ ምናል ዩበሽሩሁም ረቡሁም አለ። ጌታቸው ያበስራቸዋል አለ። ብስራቱን ለማግኘት ምን ይጠበቅብሃል ካልከኝ አንተ ማመን ነው። ብስራቱ ምንድነው? ጀነት ነው። በዚህ ዓለም ደስታ ታገኛለህ፣ በቀጣይ ዓለም ደግሞ ከአምላክ ጋር ውዴታ ታገኛለህ። እሱ ለማግኘት ነው መጀመሪያ ከሁሉም ነገር ዋናው ምንድነው? ላኢላሃ ኢለላህ። ለዛ አምላካችን ቁርአን ላይ ምን ተመልከት፣ ወማ አርሰልና ሚን ቀብሊከ አንተ በፊት እኮ አላክም ነው ሚን ረሱል መልእክተኛ አለ። ያው ከኔ በቀር ሌላ አምላክ የለም ተገዙን በማለት እንጂ ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክም ማለት። ስለዚህ አምላክ መልእክተኛ የላከው እኔም ብቻ አምልኩ እያለ ነው። ስለዚህ አንተ ያንን አምላክ አምልክ፣ ካመለክ በኋላ ደግሞ በላከው መልእክተኛ እመን፣ የዘላለም ሕይወት ታገኛለህ፣ ትክክለኛውን መንገድ ታገኛለህ ማለት ነው። ይሄ ነው። እሺ ምሩቄ፣ እና አሁን ምን ማድረግ ነው ያለብኝ? አሁን ያልካቸውን ቃላቶች ነው አይሰማም? ምን ማለት ነው ያለብኝ? ስልኬ ማሆን 2% ነው የቀራት ልዘጋ ነው እና
ቻርጅ ሰክቼ ቤት ከገባሁ በኋላ ላይቭ ላይ መግባት ስለማልችል ብዙም ቁጭ ብዬ ሰማችኋለሁ በኤርፎን። እንደዛ ከሆነ በአፍ ደግሞ ይቻላል። እኔ የሚለውን ቃል ተከትለሽ እሺ። ከሱ በፊት አንድ ትኩረት ማስቀመጥ፣ አሁን የምትናገረው ቃል የሻሃዳ ቃል ይባላል። ሻሃዳ ቃል ምንድን ነው ካልከኝ በልብህ ያመንከውን ነገር በአፍ መመስከር ማለት ነው። የምስክርነት ቃል ሰጠህ ማለት ነው። ምስክርነቱ ምንድን ነው? ከአላህ በስተቀር የሚመለክ አምላክ የለም፣ ነብዩ መሐመድም የአላህ ባሪያ ናቸው ብሎ ማመን ነው። በዚህ መንገድ ላይ መስራት የሚጠበቅብህ ማለት ነው ኢንሻአላህ። ስለዚህ አሁን የሚለውን ቃል ከኔ ጋር ተከትለህ በል። እሺ። አሽሃዱ 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 አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን መጀመሪያ ላይ ያልከው እስኪ አንድ ይቅርታ። ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ነብዩ መሐመድን የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ። አላሁ አክበር። ለዓለማት ጌታ ምስጋና ይገባው። ዘጊ ሳይቀድምህ ሳይረፍድብህ ወደ ተፈጠርክበት እምነት ወደ ቀጥተኛው መንገድ ተመልሰሃል። ከዚህ በኋላ ሙስሊም ሆነሃል ማለት ነው። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ያው አንድ ሰው ሙስሊም ከሆነ በኋላ ያለፈው ነገር በሙሉ ይማርለታል። አምላካችን ቁርአን ላይ ይላል ይግፈር ለሁ ማ ቀድ ሰበቀ አለ። ያለፈው ነገር በሙሉ ተምሮልሃል። ከዚህ በኋላ አንተ እንደ ንጹህ ሰው ነህ፣ ምንም ኃጢአት የለብህም። ስለዚህ ዘኪ ያው አሁን አምነሃል፣ ያመንከውን ባፍ ተናግረሃል፣ ሙስሊም ሆነሃል። ግን ደግሞ ጽናት የሚባል ነገር አለ። ጽናት ምንድነው ካልከኝ እስከምትሞት ድረስ በዚህ መንገድ ላይ አንዱን አምላክ ማምለክ ነውና ኢንሻአላህ አላህ ጽናቱን ይስጥህ። በደንብ ተማር። እስልምና እውቀት ነውና በቻልከው ተማር። ኢንሻአላህ የሰለምቴዎች ግሩፕ አለ፣ ቁርአን ትቀራለህ፣ ትማራለህ። አላህ ያጽናህ። ለዓለማቱ ጌታ ምስጋና ይገባ። ያ ጀማ ሙስሊሞች ደስ ይበላችሁ። ከዚህ በላይ ደስታ የለም። አንድ ነፍስ አልሐምዱሊላህ ከእሳት ድኗል። ለዓለማቱ ጌታ ምስጋና ይገባ። ዘኪ መቀጠል ትችላለህ። በቃ ኢምሮዬ እንዳልኩ ነው። በሰፊው ያው አንብቤና አንዳንድ ጥያቄዎች ካሉ መጥቼ የምጠይቅህ ይሆናል። ኡስታዝ ጀማል ፎሎ አድርጓቸውና ኢንሻአላህ በውስጥ አውርድሽ ኡስታዝ ጀማል አላችሁ። ሰላም አለይኩም ኡስታዝ የሉም። ብቻ ግን ኡስታዝ ጀማልን ፎሎ አድርጓቸውና ኢንሻአላህ በውስጥ ሰላም አለይኩም ኢምራን። ወአለይኩም ሰላም ፎሎ አድርጌዋለሁ እኔ በውስጥ ያወራኝና ኢንሻአላህ ይማራል። ኢንሻአላህ ከውዝ ነው መሰል ሲመለስ ነገር አይ 2% ነው ያለኝ ብሏልና ቤት ሲገባ ይመለሳል ኢንሻአላህ። አልሐምዱሊላህ ወንድሞች ሀሳብ ካለጨ መሆናችን ወንድሞችን ይመለስ። ሰላሙ አለይኩም ወራህመቱላህ። እንዴት ናችሁ ወንድም እህቶች? ኢምራን፣ አቡኪ፣ ሁላችሁም ገስ ላይ ያላችሁ፣ ነጃቢር፣ ጀማል፣ ሁለት እጃዎች አሉ፣ እህታችን ዛህራ እና አሚርም አለ፣ አቡበከር ከላይም ከታችም ያላችሁ ሰላሙ አለይኩም ወራህመቱላህ። እንደምን ዋላችሁ? ጀዛከላሁ ኸይር ወንድም ኢምራን፣ ደስ ይላል። ወንድማችን አላህ ጽናቱን ብርታቱን ይስጠው። እንደዚህ ኦፕን ማይንድ የሆኑ ሰዎች እውነታውን ለመቀበል ብዙም ማገዶ አይፈጁም። ወደ እውነት ለማምጣት አእምሯችሁን ብቻ ክፍት ማድረግ ነው ከእናንተ የሚጠበቀው። ኢንሻአላህ ዱዓ እናደርግላችኋለን። አንዳንድ ኮሜንቶች መጨረሻ ላይ ያደረግና አሁን ክርስቲያኖችን ብናስተናግዳቸው አሪፍ ይመስለኛል። ይምራል መምህር ኤልያስ ገብረ ኢየሱስ ገብተዋል። አስተናግዳቸው።
ኢንሻአላህ ያው ሶስተኛ መምህር ማለት ነው። ትናንትና ሁለት መምህር ጋር አውርተናል። ዛሬ ደግሞ መምህር ኤልያስ መጥቷል። መምህር ኤልያስ ሰላም ብያለሁ። ከስር ያለችን የማይክ ምልክት እንኳትና ያውሩ። እስኪ መምህር መጥተዋልና ጥያቄዎቻችን ከመለሱ እኔ ሰላም ብያለሁ መምህር። ለዓለማቱ ለአንዱ አምላክ የፈጠረ ያልተፈጠረ ለሆነ እሱ ምስጋና ይገባው። አልሐምዱሊላህ አለን። አንዴ አይሰማም እያሉ ነው ከስረ መምህር የማይክ ምልክት ይንኩትና ድጋሚ ያሰምት ሺ መምህር አይሰማም ድምጾ። የማይክ ምልክት ይንኩት ለእኛ ይሰማል ነው ለእኛ ይሰማል፣ ግን ከስለሉት አይሰማቸው። ስለዚህ አንድ ሚዩት ያርጉና ከሚዩት ላርጋችሁ። አሁን ድጋሚ ሚዩት ያንሱ። ድጋሚ አሁንስ አይሰማም? አይሰማም አሁን የጀማ ይሰማችኋል? የመምህር ድምፅ አይሰማም አሁን ወይ? ይጻፉልኝ።